nuren alawatanim Filmda kasıkay alawatanim Hoppin och glad mamut laydadaw Kunge dit buret kapsolaludaw Addisu tuwdet hasablo middaw እናቴ ከሌሎች ቀን የዋህና ጎበዝ ኢትዮጵያውያን እንዳንዶቹ የምትቆጠር ናት። ቁሳዊ ሀብትም ዓለማዊ ዕውቀትም የላትም። አያችሁ ወንድ በባህሪው በተፈጥሮ በኢምቤድድ ማንነቱ ሴት ፊት ከመፍራት ሞትን ይመርጣል። ታውቃላችሁ። ከውጭ ሲያባሩት እየሮጠ ከመጣ በኋላ ልክ ሰው ጋር ሲደርስ ዘራፍ ነው የሚለው። በኢትዮጵያ ለመጀመሪያ ጊዜ ምናልባት በአፍሪካም ለመጀመሪያ ጊዜ ካሉን 20 የካቢኔ አባላት 10 ወይም 50% ሴት ሆነው ቀርበዋል። እማዬ ተደውልና አንዳንድ ጊዜ ልጄ ምን ሆነሃል? ማታ በህልም ያየው አሞ ነበር ወይ ትለኛለች። ሚስቶቻችን ይቀመጡና ልጄ አልጠባም መሰለኝ ጡቴ እንደዚህ ያደረገኝ እያለቀሰ ነው ካልደወልኩ ይላሉ። እዚህ ተቀምጠው ስራ ቦታ ሆነው ምን ማለት ነው? የሪሞት ቪው አቢሊቲስ ናቹራሊ አላቸው። በርቀት ሴንስ ማድረግ ይችላሉ። ባለፈውም ጠይቀናል። አሁንም የምንፈልገው ሴት ነው። ለምንድን ነው የምንፈልገው? ሴቶች ስለሚችሉ። ይህ ትንታኔ ሜዳ ነው። ሴቶች የሚገነቧት ደማቸውና ላባቸውን የሚገብሩላት ነገር ግን በነጻነትና በክብር የማይኖሩባት ሀገር አባዜ ሴት ልጅ ወልዳ አሳድጋ አስተምራና ቤተሰብንም ሀገርንም ገንብታ ነገር ግን የልፋቷን ፍሬ ሳታይ ከድርሻዋ ሳትቋደስ በየመንደሩና ጓዳው በግፍና በትንኮሳ የምትማቀቅበት ዘመን ትናንት እንዲህ ነበር። ይህ ግን የድል ጉዳይ አልነበረም። ሀገሪቱ ከመሪዎቹ ሐሳብ ጀምሮ ለሴቶች የነበራት ቦታ የታሰረበት አቅማቸውና ብቃታቸውን ከመቀበል ይልቅ እንደ ሁለተኛ ዜጋ የማየት እይታ ውጤት ነበር። ታዲያ ይህንን የተዛባ የታሪክ ጉዞ ለመቀየር ከመሪነት ወንበር ቀድሞ የሚመጣ ጥልቅ ሀገራዊና እናታዊ ሳቤ ያስፈልግ ነበር። የ7 ዓመት ልጅ እያለሁ እንዲህ ከፊታችሁ እንደምቆም የምታውቅና ይህንን ሩቅ ጥልቅና ረቂቅ ራዕይ በውስጤ የተከለች ያሳደገች ለፍሬ ያበቃች አንዲት ኢትዮጵያዊ እናት እንዳመሰግን በትህትና እጠይቃለሁ። እናቴ ከሌሎች ቀን የዋህና ጎበዝ ኢትዮጵያውያን እንዳንዶቹ የምትቆጠር ናት። ቁሳዊ ሀብትም ዓለማዊ ዕውቀትም የላትም። በእናቴ ውስጥ ሁሉንም የኢትዮጵያ እናቶች ዋጋና ምስጋና እንደ መስጠት በመቁጠር ዛሬ በሕይወት ካጠገቤ ባትኖርም ወዷ እናቴ ምስጋናዬ ከአጸደ ነፍስ ይደርሳት ዘንድ በብዙ ክብር ላመሰግናት እወዳለሁ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት የመጀመሪያው የመንግስት ምስረታ ፓርላማ ላይ ያደረጉት ንግግር ነበር። ይህ ንግግር በስልጣን ማማ ላይ ሆኖ የተደረገ ተራ የፖለቲካ ፍጆታ አልነበረም። ይልቁንም መሪው ከተወለዱበት ካደጉበትና ከኖሩበት ቤተሰባዊና እናታዊ አስተዳደግ የፈለቀ ጥልቅ የህይወት እውነት እንጂ ለሴቶች ያላቸው አመለካከት የሰጧቸው ስልጣንና ያረጋገጡላቸው ማብቃት የተጀመረው ዛሬ በፖለቲካ ውሳኔ ሳይሆን ገና ከጥንቱ የተተከለ ራዕይ ነበር። አንድ መሪ ለሴቶች ያለው አመለካከት በቤተሰብ ደረጃ ለሚስቱ ለእህቱና ለእናቱ ከሚሰጠው ቦታ ይጀምራል። ለጠቅላይ ሚኒስትሩ ሴትነት ከእናትነት ከእህትነት ከቤት እመቤትነትና ከተጠባባቂነት እጅጉን የገዘፈና የላቀ ትርጉም ነበረው። የጀግንነት መፍለቂያ፣ የብልሃት ምንጭና የወንድን ዓለም የማጀገን ታላቅ ተፈጥሯዊ ግርማ ሞገስ ነው። ገና ወደ ስልጣን ሳይመጡ በወታደራዊ ህይወታቸው ውስጥ ይህንን እውነት በተግባር የተረዱበት አጋጣሚ ደግሞ ለዚህ ግልጽ ማረጋገጫ ነበር። አንድ ጊዜ ሴቶች አያስፈልጉም ዲሞቢላይዝድ ይባላል። ቅነሳ ሴቶች እንዲወጡ ከውትድርና ተባለ።
ያሁን እኔ ያለሁበትን ዘመን ነግራችሁ ወጡ። በጣም ብዙ ጀግና ብዙ ምናምን ወጣ። የወንድ ዓለም ስለሆነ ወንዶች ቀረርና ሴቶችን አወጣናቸው። ከዛ ድሮ አንድ ጋንታ ውስጥ አንድ ዩኒት ውስጥ 2 ሴት ካለች በሚያስደንቅ ሁኔታ ጀግና ተዋጊ የነበረው ኃይል መበተን ጀመረ። ከልቤ ነው ብላችሁ ትክክለኛ ነገር ነው። ሴት ታጀግናለች። ብላት ማወቅ ሳይሆን የማጀገን አቅም አላት። አያችሁ ወንድ በባህሪው በተፈጥሮ በኢምቤድድ ማንነቱ ሴት ፊት ከመፍራት ሞትን ይመርጣል። ታውቃላችሁ። ከውጭ ሲያባሩት እየሮጠ ከመጣ በኋላ ልክ እሷ ጋር ሲደርስ ዘራፍ ነው የሚለው። ሌላው በጣም የሚያስደንቃቸው ነገር የውትድርናው እንኳን ብትውት ቤት ውስጥ በእያንዳንዱ ሃውስሆልድ ቤት ውስጥ ሚስቶች፣ እናቶች ያው ንግስት ናቸው። በጣም ባል የሚያዙ የቤቱን ኦርደር የሚያዙ እነሱ ናቸው። በየጓዳችሁ ታውቃላችሁ። በየትኛውም ቦታ ባለቤት በጣም ፓወር አላት ቤት ውስጥ። ያንን ፓወር ውጭ ማውጣት ነው የሆነ ችግር የሆነው። ቤት ውስጥ ቆይታ ተዛል ቁጭ ብድግ ነው ሴት ላከው ምናምን ቀልድ አይመስላችሁ። ስንት ውሳኔ ይመስላችሁ ቢሮ ወስደን ስንገባ ለምን እንዲያረክባት ታስቀይራለች። ግን ያ አቅሟን ከኛ አጥር ወጥቶ እንዲታይ አንፈልግም። ሁለተኛው ስንፍና እሱ ነው። ከእስር ለመፈታት ይህንን ነገር ማጉላት ያስፈልጋል። ለሴቶች ያላቸው እይታ የእዝነት ወይም የርህራሄ አይደለም፣ የብቃትና የመቻል እንጂ። ሴት የወንድ ልጅ የተኛ ተፈጥሯዊ ወንድነትና ወኔ ቀስቀሳ ወደ ጀግንነት የምትቀይር፣ በፈተናና በሞት ፊት እንኳን ሳይቀር ፍርሃቱን አሸንፎ በጽናት እንዲቆም የምታደርግ ታላቅ የሞራልና የጥንካሬ ማማ ነች። ወንዱ ፍርሃቱን፣ ስጋቱንና ማቅማማቱን አውልቆ ጥሎ ለሴቷ ክብር፣ ለሕዝቡና ለሀገሩ ሲል ሞትን ለመጋፈጥ ድፍረት የሚያገኘው በዚሁ ታላቅ ምስጢራዊ ተፈጥሮዋ ነው። በልጅነታቸው በሴቷ በእናታቸው የወደፊት ታላቅነታቸው የተመሰከረላቸውና ራዕዩ በውስጣቸው የተተከለላቸው ሰው ወደ ሀገሪቱ መሪነት መጡ። ባለፉት ዓመታት ይህ ምክር ቤት በተደጋጋሚ የሴቶች ተሳትፎ በሚገባቸው ልክ እንዲሆን ጥያቄ ሲያቀርብ የቆየ ሲሆን በኢትዮጵያ ለመጀመሪያ ጊዜ ምናልባት በአፍሪካም ለመጀመሪያ ጊዜ ካሉን 20 የካቢኔ አባላት 10 ወይም 50% ሴት ሆነው ቀርበዋል። ይህ እንዲሆን የታሰበበት ዋነኛው ዓላማ ይህንን ምክር ቤትና ሕዝባችንን ማክበር ስለሚያስፈልግ ነው። ሴቶች በነበረው ነውጥ ውስጥ በጥቂት % ካልሆነ በስተቀር ሀገር ተረጋግታ በሰላማዊ መንገድ እንድትሄድ ወታደር ካደረገው ሚና በላይ ትልቅ አስተዋጽኦ ያበረከቱ፣ በንጽጽር በሌብነት ባነሰ ደረጃ የሚታሙ፣ ስራቸውን የሚያከብሩ፣ በተጨባጭ ሰርተው የጀመርነውን ለውጥ ሊያዘልቁ ስለሚችሉ የነሱን 50% አስፈጻሚ እንዲይዙ በህግ አወጣጥ እና አተረጓጎም ሂደት ውስጥም በዲሞክራሲ ተቋማት ውስጥም ይህ አሰራር ተጠናክሮ እንዲቀጥል ድርጅታችን በጉባኤው ባስቀመጠው አቅጣጫ መሰረት ተግባራዊ ሆኖ ለዚህ ምክር ቤት እንዲቀርብ ሆኗል። በ7 ዓመቱ የነገ የሀገር መሪ ነህ ተብሎ ያደገው አብይ ለሴቶች ያለው እይታ ከፖለቲካ ትርፍና ከይስሙላ ወካይነት የራቀ ከደምና ከአጥንት ጋር የተዋሃደ ጥልቅ አክብሮት ነበር። በሚያስደንቅ ሁኔታ የተፈጥሮ ልዩነት አላቸው። ወንዶች በደንብ እንድትሰሙኝ ይፈልጋሉ። ሴቶች በሚያስደንቅ ሁኔታ ከወንዶች የተሻለ ብቃት አላቸው። ለምሳሌ እማዬ ትደውልና አንዳንድ ጊዜ ልጅ ምን ሆነሃል፣ ማታ በህልም ያየው አሞ ነበር ወይ ትለኛለች። ሚስቶቻችን ይቀመጡና ልጅ አልጠባም መሰለኝ ጡቴ እንደዚህ ያደረገኝ እያለቀሰ ነው ካልደወልኩ ይላሉ። እዚህ ተቀምጠው ስራ ቦታ ሆነው ምን ማለት ነው? የሪሞት ቪው አቢሊቲስ ናቹራሊ አላቸው። በርቀት ሴንስ ማድረግ ይችላሉ።
ለዚህ ነው ወደ ስልጣን ከመጡ በኋላ በሀገሪቱ የፖለቲካና የአመራር እርከን ውስጥ ሴቶችን ከወትሮ የተለየና ታሪካዊ ቦታ የሰጧቸው። ሴቶች ከካቢኔ እስከ ሚሊተሪ፣ ከከንቲባነት እስከ አፈ ጉባኤነት ከፍተኛ የመንግስት ውሳኔ ሰጪ ቦታዎችን እንዲቆናጠጡ አደረጉ። ምደባ በሚመለከት በተለይ ሴቶች እናንተን በሚመለከት ብዙ ማንሳት ይችላል፣ ግን አጭር ነው መልሱ። አሁን ከሆኑ ሳምንታት በኋላ የአመራር ሪሻፍል ስለምናደርግ ቲፒኤልኤፍም ሴት፣ አማራ ዲሞክራቲክ ፓርቲም ሴት፣ ኤዲፒም ሴት፣ ኦዲፒም ሴት፣ ደህዴንም ሴት አምጥተው በጋራ ስናይ የማንሾም ከሆነ ያኔ ሴቶች ብሌም ታደርጋላችሁ። እዛው ፋይት አድርጉ ማለት ነው። ባለፈውም ጠይቀናል። አሁንም የምንፈልገው ሴት ነው። ለምንድን ነው የምንፈልገው? ሴቶች ስለሚችሉ ስለምትረዱ 30% ስለሆነ አይደለም፣ ስለሚችሉ። ፓርላማ ስንትና ስንት አፈ ጉባኤ ያስቀምጠን ያልመጣ ለውጥ በ2 ወር 3 ወር የሚታይ አሁን ሰኞ የምናየውን ለውጥ ያመጣች ሴት ናት። ሁለተኛ ሴቶች ሲመጡ ባህልና ቱሪዝም፣ ሴቶች ጉዳይ ምናምን እሱም አይሰራም ካሁን በኋላ። ግን ፓርቲዎች አምጡና ውቀሱ፣ ካላመጣችሁ ደግሞ እዛ ያላችሁ ሴቶች ፋይት አድርጉ ማለት ነው። ስለሚችሉ እንጂ ትብብር አይደለም። ሴቶች ወደ ከፍተኛ የመንግስት ውሳኔ ሰጭነትና የአመራር እርከን የመጡት ለኮታ ማሟያነት፣ በይስሙላ ወካይነት ወይም ከመሪው በተቸራቸው ችሮታና ትብብር አልነበረም። ይልቁንም ሀገርን በጽናት መምራት፣ ህዝብን ማገልገልና ታሪካዊ ለውጥ ማምጣት በሚያስችል አቅምና የላቀ ብቃት ላይ ተመስርተው ነበር። ይህንንም በተግባር ማሳየት ችለዋል። ዛሬ በከተሞች የሚታየው ዘመናዊ ለውጥ ከከንቲባዋ አዳነች አበቤ ጀምሮ እስከ ተለያዩ ቁልፍ የአመራር እርከኖች ድረስ ያሉ ሴቶች ያስመዘገቡት ስኬት የዚሁ እይታ ፍሬ ነው። በሀገሪቱ ታሪክ ታይቶ በማይታወቅ ሁኔታ ሴቶች የትኛውንም ቁልፍና ስትራቴጂካዊ የኃላፊነት ቦታ መረከብ እንደሚችሉ በተግባር ማረጋገጥም ችለዋል። የደህንነት ተቋም በጀግንነትና በብቃት እየመሩ የሚገኙ ኢንጂነር አይሻ መሐመድን አንሳ። አዲስ አበባ ከተማን በዘመናዊ መንገድ በመቀየር በኮሪደር ልማትና በበጎ አድራጎት ስራዎች አዲስ ምዕራፍ የከፈቱትን ከንቲባ አዳነች አበቤን እንጥቀስ። የህግ የበላይነትንና የፍትህ ስርዓቱን ለማስከበር በቁርጠኝነት የሚሰሩ ብለን ሀና አርአያ ስላሴ እንላለን። የወጣቶችን ስራ ዕድልና የቴክኒክ ብቃት ወደ ላቀ ደረጃ ለማሸጋገር የሚተጉትን ሙፈሪያት ካሚል እናስከትል። ዶክተር ኤርጎጌ ተስፋዬ፣ ዶክተር ፍጹም አሰፋ፣ ዶክተር መቅደስ ዳባ፣ ጫልቱ ሳኒ፣ አይናለም ንጉሴ፣ ሰላማዊት ካሳ፣ ዓለም ፀሐይ ጳውሎስ እያልን እልፎችን መጥቀስ እንችቶችን ስኬት ማድነቅና ስልጣን መስጠት ብቻውን በቂ ነውን? በየመንደሩ በየጓዳውና በየጎዳናው ለሚኖሩት አብዛኞቹ ተራ ነዋሪቶቻችንና እናቶቻችንስ ምን ተደረገላቸው የሚል ተገቢ ጥያቄ ሊነሳ ይችላል። መልሱ ግን ግልጽ ነው። በከፍተኛ የአመራር እርከን ላይ የተቀመጡ ሴቶች አቅምና ውሳኔ ቀጥታ ወደ ታች ወርዶ የብዙሃኑ እናቶች ህይወት የሚያቀል ታላቅ ሀገራዊ ልማት ሆኖ ተተርጉሟል። የምናናንቀው ልማት፣ የከተሞች መብራት፣ የአረንጓዴ ስፍራዎችና የኮሪደር ልማት ከመሰረተ ልማትነታቸው ባሻገር ጥልቅ ሀገራዊና የእናትነት እፎይታዎች ናቸው። ጨለማው ሴቶች የሚደፈሩበት፣ የሚወድቁበት፣ የሚነጠቁበትና ትንኮሳ የሚደርስባቸው አስፈሪ ስፍራ ነበር። ዛሬ ከተሞች ሲበሩና ብልጭልጭ ሲሆኑ የተገፈፈው የሴቶች ስጋትና ጭንቀት ነው። ይህ ብቻ አይደለም። ትናንት እንዲህ ነበር። የሴቶቻችን ህመም ከሀገር ውስጥ አልፎ በስደት ምድርም የከበደ ነበር። በአረብ ሀገራት በሚገኙ እህቶቻችን ላይ ይደርስ የነበረው ግፍና በጠይም አረቦች የሚፈጸመው በደል ተቆጥሮ ማያልቅ። እኛው እርስ በርሳችን በእኛ ላይ ከምናደርገው የከፋ እንጂ ያነሰ አልነበረም። በሴቶች ጫንቃ የሚነግድ፣ የሰሩበትን የሚነጥቅ፣ በሴቶች ላይ የሚቆልፍና ላባቸውን የሚመጥ የጭካኔ ስርዓት ለዘመናት ሲፈራረቅ ኖሯል። ዛሬ ደግሞ እንዲህ ነው። ለውጡን ተከትሎ በየስደት ምድሩ በስቃይ ይኖሩ የነበሩ ወገኖቻችን በክብር ወደ ሀገራቸው ስለመመለሳቸው የሚነገሩ ዜናዎችን የሀገራቸውን መሬት ከሚስሙ ስደተኞች ምስል ጋር መመልከት ጀመረን። መንግስት በሺዎች የሚቆጠሩ እህቶችን ከስደት ምድር በመመለስና በሀገራቸው የለውጡ አካል በማድረግ የስደት ምዕራፉ እንዲዘጋ ሀገሪቱን የሚሸሿት ሳትሆን የሚሸሹባት ለማድረግ ተጋ። ኢትዮጵያ የሚሰደዱባት ሳይሆን
የሚሸሿት ሳይሆን የሚመጡባት ሀገር ናት ብለን እናስብ ነበር። ውስጣችን ያለውን ጸጋ ስለማናቅ እንዲሁ ስንዘረፍ እንኖራለን ማለት ነው። ነገር ግን እነዚህ ሁሉ ታላላቅ እርምጃዎች፣ በጎ ጥረቶችና ተስፋ ሰጪ ለውጦች እያሉ አሁንም በየአካባቢው በሴቶች ላይ የሚፈጸሙ ህገ ወጥ ድርጊቶች፣ የግፍ አጋጣሚዎችና የፍትህ መጓደሎች መታየታቸው አልቀረም። እነዚህን ቀሪ ቁስሎች ለመፈወስ ደግሞ የመንግስት ጥረት ብቻ ሳይሆን የማህበረሰቡ ንቁ ተሳትፎና የትውልዱ ድምጽ ወሳኝ ነበር። ለዚህ ደግሞ ከሰሞኑ ከተከሰተ አንድ አጋጣሚ ትልቅ ሀገራዊ ትምህርት መቅሰም እንችላለን። ከልጆቻችን እንማር። አሁን በቅርቡ አንድ አስደንጋጭ ነገር ከወደ ትግራይ ተሰማ። ዘውዱ የምትባል ቆንጂዬ ልጅ በመኪና ተጨፍልቃ ትገደላለች። ገዳዩ የአንድ የህወሓት ኮሎኔል ልጅ ነው። አባቱ የሚፈራ ኮሎኔል ቢሆንም አገዳደሉ ስለሚዘገንን ጉዳዩም ወደ ሰው አይንና ጆሮ ስለደረሰ ልጁን ይዘው እስር ቤት ያስገቡታል። ኮሎኔሉ ማን አባቱ ነው የኔ ልጅ የሚያስር እያለ ሲደነፋ ነበር አሉ። እንደደነፋም አልቀረ። በቅርቡ ልጁ ከእስር ቤት ተለቀቀ። ሀገር ያለው በዚህ ጊዜ ነበር። የትግራይ አክቲቪስቶች፣ ኢትዮጵያውያን ተጽዕኖ ፈጣሪዎች፣ የመብት ተከራካሪዎች እረ ግፍ ነው እያሉ መጮህ ጀመሩ። ጆርዲ ወይም ዮርዳኖስ ጩኸቱን ወደ ኡኡታ አሳደገች። የገዳዩን መፈታት ከመቃወምም አልፋ ተከታዮቿን ድምጻችሁን አሰሙ፣ ወደ ጠቅላይ ሚኒስትሩ ማህበራዊ ገጽ ሄዳችሁ ተቃውሟችሁን አሰሙ፣ በቃ በሉ፣ ትሰማ በሉ አለቻቸው። ተከታዮቿም ያለችውን ተከትለው የጠቅላይ ሚኒስትሩን ማህበራዊ ገጽ በተቃውሞ ድምጽ አጥለቀለቁት። ገጹን አሁን ሄዳችሁ ማየት ትችላላችሁ። ቀደም ብላችሁ አይታችሁም ይሆናል። ቁጥሩ እጅግ ብዙ ነው። በሴቶች ላይ የሚደርሰው ግፍ ያስከተለው ምሬት ከልክ በላይ ነው። እኔ ተደነቅኩት ግን በዚህ ብቻ አይደለም። አንድ ለትልቅ ዓላማ አንድ መሆን። ጆርዲ የምትታወቀው በስራዋ ብቻ ሳይሆን በአወዛጋቢነቷም ጭምር ነው። የደጋፊዎቿን ያህል ተቃዋሚዎቿም ብዛታቸው በራስ ጸጉር እንኳን የሚለካ አይደለም። ጆርዲ ከሀገር ከመውጣቷ በፊት በሷ ጉዳይ ላይ የተደረገው ክርክር በአንቀጽ 39 ላይ ከተደረገው ክርክር ሳይስተካከል አይቀርም። የዘውዱ ገዳይ ከእስር ተፈቶ ጆርዲ ተቃውሞውን ወደ ኡኡታ ስታሳድገው የተከታዮቿን ሰልፍ ወደ ጠቅላይ ሚኒስትሩ ቢሮ ስትወስደው መታኮሱ ቀርቶ ሁሉም አንድ ሆኖ ወደ ትልቁ ሰልፍ ገባ። የሁሉም ጥያቄ ፍትህ ለዘውዱ፣ ፍትህ ለሴቶች የሚል ሆነ። የተበታተነው አንድ ሆነ። ድሮም እንዲሁ ነበር። ሰው ምንም ቢለያይ ምንም ብዙ ቢሆን ለትልቁ ነገር ሲል አንድ ይሆናል። እነ ጆርዲ ይህን አሳይተውናል፣ አስተምረውናል። 2 በህግና በስርዓት ማመን። በጆርዲ ዙሪያ ፍትህ ለዘውዱ፣ ፍትህ ለመላ ኢትዮጵያውያን ሴቶች የጠየቁ ዜጎች እስከ ዛሬ ያልሰራላቸውን ህግ አምነው ነው ድምጻቸውን ያሰሙት። ካሚላት በአሲር ተቃጠለች፣ እገሊት በጥይት ተደብድባ ሞተች። ፍትህ ግን አላገኙም። ኢትዮጵያ ውስጥ ፍርድ የለም፣ ፍትህ የለም ብለው እጃቸውን አጣጥፈው አልተቀመጡም። ወይም ደግሞ ፍርድ የለም፣ ፍትህ የለም፣ በቃ ይህን መንግስት እንጣለው አላሉም። መሳሪያ አንስተን ጫካ እንግባ አላሉም። ህግ አለ፣ ፍትህ ግን ተጓድሏል፣ ፍርድ ተጓድሏል ብለው እስከ መጨረሻው ድረስ በህግ ለመጮህ፣ በህግ ለመቃወም፣ በህግ ለመታገል ነው የቆረጡት። እንዲህ አይነት ጥያቄ የሚያነሱ ዜጎች በአፈጮሌዎች እየተጠለፉ ከመስመር እንደሚወጡት እነዚህ በራቸውን ለጠልፎ በኪሴ ሳይከፍቱ በዚያው ህጋዊ መንገድ ለመሄድ የቆረጡ ዜጎች ናቸው። ጆርዲና ተከታዮቿ ይህን በግልጽ ስላሳዩንና ስላስተማሩን አድንቂያቸዋለሁ። ወደፊትም በአፈጮሌዎች ተጠልፈው እንደማይወድቁ ተስፋ አደርጋለሁ። 3 በትዕግስትና በሂደት ማመን። ፍትህ በስሜትና በድንገታዊ ሁከት እንደማይመጣ በመረዳት ፍትህ ዛሬውኑ አላሉም። ፍትህ ወይም ሞት የሚል ግትርነት አላሳዩም። ሰልፍ ወጥተው ፓርላማውን ለማጥለቅለቅ፣ ተቋማትን ለማፍረስ ወይም ሀገርን ለማወክ አልሞከሩም። እስከዛሬ ብዙ ጠበቅን፣ ካሁን በኋላ ይለያል ዘንድሮ አልወጣቸውም። በጥበብና በትዕግስት ጥያቄያቸውን አስቀምጠው የህግን ምላሽ የመጠበቅን የሰለጠነ ባህል አሳዩ። 4 በጨዋነትና በኢትዮጵያዊ ሴት መመራት። የተቃውሞ ድምጻቸውን ሲያሰሙ አልተሳደቡም፣ አልተራገሙም። ስቀለው ግረፈው የሚል መፈክር አላስተጋቡም። በጨዋነት የተሞላ የህሊናን በር የሚያንኳኳና ለፍትህ የቆመ ድምጽ ብቻ ነበር ያሰሙት።
5 የማህበራዊ ሚዲያን አዎንታዊ ጉልበት መጠቀም። ህዝብን ማነቃነቅ የሚቻለው በኢቢሲ ብቻ አይደለም። ህዝብን ማነቃነቅ የሚቻለው በፋና ብቻ አይደለም። ህዝብን ማነቃነቅ የሚቻለው በአሚኮ፣ በኦቢኤን ወዘተ ብቻ አይደለም። ማህበራዊ ሚዲያ በእውቀትና በቁርጠኝነት ከተያዘ ግፍን ለማጋለጥ፣ ፍትህን ለማስገኘትና አዎንታዊ ሀገራዊ ንቅናቄ ለመፍጠር ታላቅ ጉልበት እንዳለው በተግባር አረጋግጠዋል። ጊዜው የምክክር ነው። ህዝብ የምክክር ጉባኤውን መጨረሻና የዘላቂ ሰላምን ማምጣት በጉጉት እየጠበቀ ነው። ጉባኤውም ተሳታፊዎችም መንግስትም የፖለቲካ ፓርቲዎችም እኛ እንደ ህዝብም ከሰሞኑ ትንሽዬ ንቅናቄ የቀሰምናቸው ትምህርቶች እንደሚኖሩ ተስፋ አደርጋለሁ። ለትልቅ ነገር አንድ መሆን፣ በህግ ማመን፣ በትዕግስት መራመድ፣ በጨዋነት ማመን፣ አዳዲስ የቴክኖሎጂ አቅሞቻችንን ለበጎ ነገር ማዋል፣ ለትልቅ ነገር ወይም ለሀገራችን አንድ ከሆንን፣ በህግ ካመንን፣ በትዕግስት ካመንን፣ ጨዋነትን ገንዘባችን ካደረግን በሰላም መኖርና ኢትዮጵያን ትልቅ ማድረግ የሚያቅተን አይመስለኝም። ያኔ ሴቶች የሚከበሩባት፣ ፍትህ የሚነግስባትና ኢትዮጵያ ታላቅ ሆና የምትቀጥልባት ሀገር መገንባታችን እውን ይሆናል። ከሁሉም በላይ ደግሞ የትውልዱ ድምጽና ቁጣ የሄደበት አድራሻ ራሱ ትልቅ መልእክት አለው። ወጣቱ አሁንም ቢሆን የፍትህና የሰላም ዋስትና አድርጎ የሚያየው የሴቶችን አቅምና ክብር ለመጀመሪያ ጊዜ በይፋ ያወጀውን መሪውን ጠቅላይ ሚኒስትር አብይ አህመድን ነው። ገና በልጅነቱ እናቱ የተነበዩለትን እናታዊ ራዕይ ይዞ የተነሳው ይህ መሪ ለሴቶች የሰጠው ስልጣንና ክብር የዛሬውን አስተሳሰብ ቀይሮታል። ለዚህ ነው ህዝቡና ወጣቱ አሁንም ለፍትህ፣ ለእኩልነትና ለሴቶች ክብር መረጋገጥ ቀጥተኛ አባትና ጠባቂ አድርጎ የሀገሩን መሪ የሚጠራው። መሪው ያስቀመጡት መሰረትና የወጣቱ ሰላማዊ ድምጽ ሲቀናጁ ደግሞ ሴቶች በግፍ የማይወድቁባትና የፍትህ የበላይነት ያበበባት አዲሲቷ ኢትዮጵያ እውን መሆኗ አይቀሬ ነው። ወንዶች ሴቶች ላይ የበላይነትን ያረጋገጡ ጊዜ ግማሽ አካላቸውን አለንቆርጦ የጣሉት፣ ትልቁ እውቀታቸውን ቀበሩት። እውቀታቸውን ቀብረው በደመ ነፍስ ወደ ጫወታው ማለት ነው። አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው